ሚሊዮነሩ በራሱ ውድ ምግብ ቤት ውስጥ ማንነቱን ደብቆ ተራ ደንበኛ ሆኖ ተቋሙን ለመፈተሽ ወሰነ። ነገር ግን በዚህ የመጀመሪያ ቀን ላይ አንዲት አስተናጋጅ ማን እንደሆነ እንኳን ሳታውቅ ህይወቷን አደጋ ላይ ጥላ የሰጠችው ወረቀት ነገሩ ከጠበቀው በላይ እጅግ አስደንጋጭና ልብ ሰባሪ እንደሆነ አረጋገጠለት። ያቺ የፈራች ምስኪን አስተናጋጅ የታመመ ወንድሟን ለማዳን ስትል ብቻ በክፉ ስራ አስኪያጅ በደልና ዛቻ እየደረሰባት መሆኑን ሲረዳ የሚሊዮነር ዝም ብሎ ይመለከት ይሆን ወይስ ለፍቅርና ለፍትህ ሲል ብቻ የገባውን ስምና ዝና አደጋ ላይ ጥሎ እውነተኛ ማንነቱን ይገልጻል? አስተናጋጇ የሰጠችው ወረቀት የገለጠው ትልቅ ሚስጥርስ ምንድነው? ሚስጥሩ ሲጋለጥ በተላበሰው የሐሰት ማንነት የተፈጠረው ጥልቅ ፍቅር መጨረሻስ ምን ይሆን? ፍቅር፣ ክህደት፣ ወንጀልና ትልቅ መስዋዕትነት የተገናኙበትን ይህንን አስደናቂ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን አስደናቂ ታሪክ ከየት ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም ማወቅ እንፈልጋለን። ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። ሁልጊዜም ለምትሰጡን ሐሳብ አስተያየት ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። እንደዚህ አይነት ታሪኮችን መስማት የምትወዱም ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁም የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ሚሊዮነር ሆኖ ሳለ በራሱ ምግብ ቤት ውስጥ እንደ ቆሻሻ ቢቆጠሩ ምን ያደርጋሉ? አሌሃንድሮ ቫልዴስ እንደ ተራ ደንበኛ መገለጡ ህይወቱን ለዘላለም ይለውጣል ብሎ በፍጹም አላሰበም ነበር። አስተናጋጇ ጋብሪኤላ ሬስ እየተንቀጠቀጠች ቀረበችና በልባምነት ከሶፍት በታች አንድ ወረቀት ጻፈችለት። በዚህ ወረቀት ላይ ያነበበው ነገር ሙሉ በሙሉ ሽባ አደረገው። አንዲት ሰራተኛ ለማታውቀው እንግዳ ሰው አሳልፋ ለመስጠት እስክትደፍር ድረስ ያ አደገኛ መልእክት ምን ይዞ ይሆን? ቀጥሎ የሚመጣው ነገር በጣም ያስደነግጣቸዋል። አሌሃንድሮ ሁልጊዜ በእጁ ላይ የሚያስረውን የወርቅ ሮሌክስ ሰዓቱን አወለቀና በቢሮ ካዝና ውስጥ በጥንቃቄ አስቀመጠው። በጣሊያን ዲዛይነር የተሰፋውን ልብሱን በቁም ሳጥን ውስጥ ተሰቀለ። በዚያው ጧት በገዛው ተራ ሸሚዝና ባረጀ ጂንስ ተተካ። በሳን ፔድሮ ጋርዛ ጋርሲያ በሞንቴሬ በጣም ውድ በሆነው መንደር ውስጥ ባለው ባለፎቅ ቤቱ የእብነበረድ መታጠቢያ ቤት ውስጥ መስታወት ውስጥ ራሱን ተመለከተ። መልሶ የሚመለከተው ሰው ከእንግዲህ የሰሜን ሜክሲኮ ስኬታማው የምግብ ቤት ሰንሰለቶች ባለቤት አሌሃንድሮ ቫልዴዝ አልነበረም። እሱ በቀላሉ ታኮ መብላት የፈለገ አሌሃንድሮ የተባለ ተራ ሰው ነበር። ነገር ግን በዚህ ለውጥ ውስጥ ጥልቅ የሆነ ነገር ነበር። ደክሞት ነበር። በሐሰተኛ ፈገግታዎች በጣም ተሰላችቶ ነበር። በራሱ ስር ከሚመጡ እሺ ጌታዬ ባዮች መራቅ ፈልጎ ነበር። እሱን ሲመለከቱት የገንዘብ ኖቶችን ብቻ ከሚያዩ አይኖች መራቅ ፈልጓል። እንደ ተራ ሰው መታየት ምን እንደሚመስል ለማወቅ ፈለገ። አንድ ሰው ያለውን ገንዘብ ሳይሆን ማንነቱን አይቶ ሊወደው ይችል እንደሆነ ለማወቅ ፈለገ። ሹፌሩ በታጠቀው መርሴዲስ መኪና በታች ይጠብቀው ነበር። ነገር ግን አሌሃንድሮ ወደ ጥጉ ተራመደና ታክሲ ለማቆም እጁን አነሳ። ነጭ ጺም ያለው አዛውንት ሹፌር መኪናውን እያስነሳ በመስታወት ውስጥ ተመለከተው። የት ላድርሶ ጌታዬ ሲል አሌሃንድሮ የትውልድ ከተማውን በጣም በሚወደው ያነጋገር ዘዬ ጠየቀው። ወደ ትራዲሲዮንስ ዴ ሞንትሬ ምግብ ቤት እባክህ ሲል መለሰለት። ለመጀመሪያ ጊዜ የገዛ ድርጅቱን እንደሚጎበኝ ሁሉ በሆዱ ውስጥ ጭንቀት ተሰማው። በመንገዱ ላይ በጣም የሚወዳትን ከተማ ተመለከተ። የሴራ ማድሬ ኦሪየንታል ተራሮች ሸለቆውን አቅፈውታል። ዘመናዊ ህንጻዎች ከቅኝ ግዛት ዘመን ስነ ህንጻ ጋር ተቀላቅለዋል። ሰዎች በሰሜናውያኑ ልዩ በሆነው ትህትና በመንገድ ላይ ይራመዳሉ። ሞንቴሬ ቤቱ ነበር። ነገር ግን እንደ ተራ ዜጋ ካያት አመታት አልፈዋል። ሁልጊዜም በታጠቁ መኪኖች ይጓጓዛል። ሁልጊዜም በኋለኛ በር ይገባል። በደህንነቶች ይከበባል። ዛሬ ግን የተለየ ነው። ነፃ ሆኗል። ታክሲው በትራዲሲዮን ዴ ሞንቴሬ ፊት ለፊት ሲቆም አሌሃንድሮ በሆዱ ውስጥ መወጠር ተሰማው። ይህ በጣም የሚወደው ምግብ ቤቱ ነበር። የኑዌዞ ሊዮን ባህላዊ ምግቦችን ለማክበር አልሞ ከ10 ዓመት በፊት የከፈተው የመጀመሪያው ነው። የድንጋይ ግንባታውና የብረት ስራዎቹ እንደ ሁልጊዜው ፊት ለፊት ሆነው ተቀበሉት። ነገር ግን በዚህ ጊዜ ቀይ ምንጣፍም ሆነ ሊቀበለው የሚሮጥ ምንም አይነት ስራ አስኪያጅ አይኖርም። ለዚህ አጋጣሚ ብሎ ለይቶ ያስቀመጠውን የተጨማደደ የገንዘብ ኖቶች ለታክሲ ሹፌሩ ከፈለና
ወደ ዋናው መግቢያ ተራመደ። የመስታወቱ በር ሲገፋ እጆቹ በትንሹ ተንቀጠቀጡ። አዲስ የተጋገረ የቶርቲላ ሽታ፣ የተጠበሰ ስጋና ቅመማ ቅመሞች እንደ ናፍቆት መቱት። ይህ ቦታ ሜክሲኮን የሚወድበትን ሁሉንም ነገር ይወክላል። ባህልን፣ ቤተሰብን፣ በፍቅር የተሰራ ምግብን። ነገር ግን ከዚሁ ስር መሰረቱን ያራቀውን ግዙፍ ግዛትም ይወክላል። ተመጋቢዎቹ በጠረጴዛዎቹ ላይ እየሳቁና እያወሩ ነበር። የዚህ ሁሉ ባለቤት በመካከላቸው ተመስሎ እንደገባ ምንም አላወቁም። የሬስቶራንቱ ስራ አስኪያጅ ፈርናንዶ ካስቲዮ ጠረጴዛዎቹን እየተቆጣጠረ ሳለ ምንም የተለየ ስሜት የማይፈጥር ሰው ሲገባ አየ። መካከለኛ ቁመት ያለው፣ ጠቆር ያለ፣ ተራ ልብስ የለበሰና የተጎሳቆለ ጫማ ያደረገ ሰው። በግሉ ለመቅረብ እንኳን አልተቸገረም። ለአንዱ አስተናጋጅ የመግቢያውን ሰውዬ አስተናግጁ ብሎ ጮኸ። አሌሃንድሮ በበሩ አጠገብ ቆሞ ጠበቀ። ሌሎች ደንበኞችን በከፍተኛ ጉጉት ሲቀበሉ ተመለከተ። ከበስተጀርባው በደንብ ልብስ የለበሰ ቤተሰብ መጣ። ወዲያውኑ ፈርናንዶ በሚያምር ፈገግታ ቀረበ። በታላቅ ሰላምታ ተቀበላቸውና የሴሮ ደላ ሲላ ተራራ የሚታይበት መስኮት አጠገብ ወዳለ ጠረጴዛ አጀባቸው። አሌሃንድሮ በኪሱ ውስጥ እጆቹን ጨበጠ። የጠረጠረው ትክክል ነበር። በራሱ ምግብ ቤት ውስጥ ሁሉም ደንበኞች እኩል ክብር ይገባቸዋል በሚል ፍልስፍናው የገነባው ቦታ በግልጽ ልዩነት ይደረግበት ነበር። በመጨረሻም ማስተናጋጇ በግልጽ በሚታይ የመሰላቸት ስሜት መጣች። ጠረጴዛ ለስንት ሰው ነው ብላ ጠየቀችው። አይኑን እንኳን አላየችውም። ለአንድ ሰው ነው ባክሽ፣ አሌሃንድሮ ለመረጋጋት እየሞከረ መለሰ። የተሰጠው ጠረጴዛ በምግብ ቤቱ በጣም የተረሳ ጥግ ላይ ነበር። በኩሽና በር አጠገብ የሰራተኞች መመላለስ እና የውጭው ድምጽ በየጊዜው በሚረብሽበት ቦታ ላይ እሱ በግሉ የነደፈው የውስጥ የአትክልት ስፍራ እይታ አልነበረውም። ወይም የኑዌቮ ሊዮን ባህላዊ ዘፈኖችን ከሚጫወቱት ሙዚቀኞች አጠገብም አልነበረም። እምብዛም አስፈላጊ አይደሉም ብለው የሚገምቷቸውን ደንበኞች የሚያስቀምጡበት አይነት ጠረጴዛ ነበር። አሌሃንድሮ በብረት ወንበሩ ላይ ተቀመጠ። ወንበሩ በክብደቱ ምክንያት ጩኸት አሰማ። እናም ከእንግዲህ በጭንቀት ሳይሆን በታፈነ ቁጣ በሚቀጠቀጡት እጆቹ ሜኑን ያዘ። ይህ ሁሉ የሱ ነበር። እያንዳንዱ ወንበር፣ እያንዳንዱ በኩሽናው ውስጥ ያለ ግብአት በሚሊዮን የሚቆጠር ፔሶ ብቻ ሳይሆን ሰዎች እንደ ቤታቸው እንዲሰማቸው የሚያደርግ ቦታ ለመፍጠር ልቡንና ነፍሱን ጭምር አፍስሶበታል። አሁን ደግሞ እንደ ተራ ደንበኛ ተመስሎ ያ ህልሙ የልዩነትና የንቀት ቅዠት ሆኖ አገኘው። በቃሉ የሚያውቀውን ሜኑ አነበበ። ስንት ሌሎች ደንበኞች እንዲህ ተስተናግደው ይሆን ብሎ ራሱን ጠየቀ። ስንት ሰዎች እሱ በማስታወቂያው ላይ የገባውን እውነተኛ ልምድ ፍለጋ መጥተው ራሳቸውን የበላይ አድርገው በሚቆጥሩ ሰራተኞች ንቀት ተቀብሏቸው ይሆን አለ። ነገር ግን በዚያ የተረሳ ጠረጴዛ ላይ ሊያስተናግደው የሚመጣውና የህይወቱን አቅጣጫ ለዘላለም የሚለውጠውን ሰው ገና አላወቀም ነበር። አይሆንም ስትል ጋብሪኤላ ሬስ የጥጉን ጠረጴዛ እንድታስተናግድ እንደተመደበች ሲነገራት አንጎራጎረች። በትራዲሲዮንስ ዴሞንትሬ ከሰዓት በኋላ ፈረቃ ስትሰራ የመጀመሪያ ቀኗ ነበር። ወንድሟ ማቲዮን ከሰዓት በኋላ ለመንከባከብ እንድትችል ለ6 ወራት ያህል ጧት ብቻ ስትሰራ ከቆየች በኋላ ነበር። ተጨማሪ ቲፕ በጣም ያስፈልጋታል። ነገር ግን የጥግ ጠረጴዛዎች ጥሩ ጉርሻ እንደማይሰጡ ታውቃለች። ፈርናንዶ ሁልጊዜ እዚህ ጋር ዝቅተኛ ብሎ የሚገምታቸውን ደንበኞች ያስቀምጣል። ተማሪዎችን፣ የግንባታ ሰራተኞችን፣ በወር አንድ ጊዜ ውጪ ለመብላት አቅም ያላቸውን ምስኪን ቤተሰቦች። ያ ጠረጴዛ ያንቺ ነው ጋብሪኤላ ብሏት ነበር ፈርናንዶ። እሷ ቀድሞውኑ በደንብ በምታውቀው በዛ የተጣመመ ፈገግታው አንቺና ያ ደንበኛ ጥሩ ኬሚስትሪ እንደሚኖራችሁ እርግጠኛ ነኝ። የፌስ ድምጿ አላመለጠውም። ፈርናንዶ ሁልጊዜ ስለሷ ዝቅተኛ አስተዳደግ እንዲህ ያለ የንቀት አስተያየት ይሰጣት ነበር። ጋብሪኤላ በኮሎምቢያ ውስጥ ካሉ በጣም ተራ መንደሮች የመጣች ናት። እናም ይህንን ደብቃው አታውቅም። በስር መሰረቷ፣ በሰራተኛ ቤተሰቧ፣ በከፍተኛ ጥረት እዚህ በመድረሷ ሁልጊዜም ትኮራለች። ፈርናንዶ ግን ሊያሳፍራት እንደሚገባ ነገር ሁልጊዜም ለማስታወስ እድሉን አያባክንም። ጋብሪኤላ በሚያምር ፈገግታ ወደ ጠረጴዛው ቀረበች። ጠረጴዛው በመስኮት አጠገብም ሆነ በጣም በተረሳው ቦታው ላይ ሁልጊዜም ለደንበኞች የምትጠቀመው ያው ፈገግታ ነበር። እንደምን ዋሉ፣ ወደ ትራሲዮን ዲሞንትሬ እንኳን በደህና መጡ አለች በእውነተኛ ትህትና። እዚያ የተቀመጠውን ሰው በቀጥታ አይኑን እያየች።
አሌሃንድሮ ከሚኖ ቀና ሲል ለጥቂት ጊዜ ቃላት አጣ። ከፊቱ ያለችው ሴት ቆንጆ ነበረች። ነገር ግን እሱ በለመደው ማህበራዊ ክበብ ውስጥ ያለ ሰው ሰራሽና ፍጹም የሆነ ውበት አልነበረም። እውነተኛ ተፈጥሯዊ ውበት ነበር። ከማንኛውም አካላዊ ገጽታ ይልቅ በቅን ፈገግታዋና ገላጭ አይኖቿ ውስጥ የሚንጸባረቅ ውበት። ጥቁር ቡናማ ጸጉሯ በቀላል ሁኔታ ወደ ኋላ ታስሯል። ጠቆር ያለ ቆዳዋ ስለ ሜክሲኮ ስር መሰረቷ ይናገራል እና የማር ቀለም ያላቸው አይኖቿ እሱ ለረጅም ጊዜ ያላየውን ብርሃን ይፈነጥቃሉ። አመሰግናለሁ አለ በመጨረሻ። እዚህ በመገኘቴ በጣም ደስ ብሎኛል። የሚገርመው ደግሞ እውነት ነበር። ለወራት ያህል ለመጀመሪያ ጊዜ በአንድ ቦታ በመገኘቱ የእውነት ደስተኛ እንደሆነ ተሰማው። በምግብ ቤታችን ሲገኙ የመጀመሪያው ነው ስትል ጋብሪኤላ በብርጭቆ ውስጥ ውሃ እየቀዳች ጠየቀች። ሰውየው ሁሉንም ነገር በትኩረት እንደሚከታተል ልብ ብላለች። በሱ ውስጥ የሚታወቅ ነገር ነበር። ነገር ግን ምን እንደሆነ ልታውቅ አልቻለችም። ምናልባት ቦታውን የሚመለከትበት መንገድ ይሆናል። እያንዳንዱን ዝርዝር ነገር፣ ድምጽና ሽታ እየገመገመ ያለ ይመስላል። ወይም ደግሞ ምናልባት ፈርናንዶ ሰላም እንኳን ሳይለው በጠረጴዛው አጠገብ ሲያልፍ የአይኑ መቆጣት ሊሆን ይችላል። በትክክል አይደለም አሌሃንድሮ በጥንቃቄ መለሰ። ግን እንዲህ ብቻዬን ስመጣ የመጀመሪያዬ ነው። እንግዳ መልስ ነበር። ነገር ግን ጋብሪኤላ ተጨማሪ አልጠየቀችም። የደንበኞችን ግላዊነት ማክበርን ተምራለች፣ በተለይም ደግሞ ውስብስብ ታሪክ ያላቸው የሚመስሉትን። እናም በእርግጠኝነት ያሰው ውስብስብ ታሪክ ነበረው። ከተዝናናው ገጽታው ጋር የማይመጣጠን ውጥረት በትከሻው ላይ ይታይ ነበር። ለማንኛውም መምጣቱ ጥሩ ሆኗል አለች በቅንነት። የኛ አሳዳ ታኮች ከመላው ሞንትሪ ምርጥ ናቸው። ልዩ የሆነ ነገር ልምከሩት? አሌሃንድሮ በእጅ የተሰራ ቶርቲላ ያለው የአሳዳ ስጋ ታኮ፣ ፍሪጄልስ ቻሮስ እና በጣም የቀዘቀዘ ኮካኮላ አዘዘ። ጋብሪኤላ ትዕዛዙን ስትመዘግብ እሱ ሌሎች አስተናጋጆች አስፈላጊ ጠረጴዛዎችን እንዴት እንደሚያገለግሉ ተመለከተ። እያንዳንዱ ምግብ ለማስረዳት ይጥራሉ፣ ወይን ይመክራሉ፣ ምንም እንደማይጎድል ያረጋግጣሉ። ነገር ግን ፈርናንዶ ቁጥጥር ሲያደርግ ሲያልፍ በአሌሃንድሮ ጠረጴዛ አጠገብ በግልጽ በሚታይ ንቀት ቆመ። ጋብሪኤላን በከፍተኛ ድምጽ ጠራት። ሌሎች ደንበኞች እንዲሰሙት ምግቡ ከመቅረቡ በፊት ይህ ሰው መክፈሉን እርግጠኛ ሁኚ። አንዳንድ ደንበኞች ምን ሊያደርጉ እንደሚችሉ ታውቂያለሽ። ውርደቱ ሆነ ተብሎና ለሕዝብ ግልጽ ነበር። በርካታ ተመጋቢዎች ወደዚያ ዞር ብለው አዩ። አሌሃንድሮም ደሙ በደም ስር ውስጥ ሲፈላ ተሰማው። ይህንን ምግብ ቤት ለሁሉም ሰው ክብርና ሞገስ በሚል መመሪያ ላይ ነበር የገነባው። ነገር ግን የራሱ ስራ አስኪያጅ እነዚህን እሴቶች በፊቱ እየረገጣቸው ነበር። ከሁሉ በላይ ደግሞ ያሳመመው በጋብሪኤላ ፊት ላይ የታየው የአፍረት ስሜት ነበር። ፈርናንዶ ሲሄድ ጋብሪኤላ ለአሌሃንድሮ ጌታዬ እባክዎ ስለዚህ ነገር አይጨነቁ ብላ በሹክሹክታ ተናገረች። እሱ ለሁሉም ሰው እንደዚህ ነው፣ በግል አይውሰዱት። ነገር ግን አሌሃንድሮ በግሉ ወስዶታል። በጣም የግል ነው። ለሱ ካለው የክብር ጉድለት ብቻ ሳይሆን ፈርናንዶ ጋብሪኤላን በያዘበት መንገድ ጭምር። አለቃዋ ሲመጣ በትከሻዋ ላይ ያለውን ውጥረት፣ ውርደት የተሞላበት ትዕዛዝን ለመቀበል እንደለመደች ሁሉ አይኗን ዝቅ ያደረገችበትን መንገድ ልብ ብሎት ነበር። ሁል ጊዜም እንደዚህ ነው የሚይዛችሁ? አሌሃንድሮ ቁጣውን መቆጣጠር አቅቶት ጠየቀ። ጋብሪኤላ በቀጥታ በተጠየቀችው ጥያቄ ተገረመች። አብዛኞቹ ደንበኞች እንዲህ ያሉ አስቸጋሪ ሁኔታዎችን እንዳላዩ ሆነው ያልፋሉ። እረ አይጨነቁ ጌታዬ ስትል በግዳጅ ፈገግታ መለሰች። ታኮን ላምጣሉት ይሻላል፣ በጥቂት ደቂቃዎች ውስጥ ይደርሳል። በፍጥነት ወደ ኩሽና ተራመደች። ነገር ግን አሌሃንድሮ እጇ በትንሹ ሲንቀጠቀጥ አየ። ከዚያ ባለጌ አለቃ በላይ የሆነ ጥልቅ ነገር እየተካሄደ ነበር። በእነዚያ የማር ቀለም አይኖች ውስጥ ፍርሃት ነበር፣ እውነተኛ ፍርሃት። ነገር ግን አሌሃንድሮ የማያውቀው ነገር ጋብሪኤላ ከታኮ የበለጠ ነገር ይዛ ወደ ጠረጴዛው እንደምትመጣ ነው። እሱን ሙሉ በሙሉ ሽባ የሚያደርገውን ነገር። ያ ሚስጥራዊ ማስታወሻ ምን እንደያዘ ማወቅ ከፈለጋችሁ አሁኑኑ ላይክ አድርጉና ቀጥሉ። ጋብሪኤላ የሚተነፍስ የታኮ ሳህን በአንድ እጇ፣ የቀዘቀዘ ኮካኮላ በሌላ እጇ ይዛ በብቃት ወደ ጠረጴዛው ተመለሰች። አሌሃንድሮ ወዲያውኑ በደንብ የተቀመመውን የአሳዳ ስጋ ሽታ፣ አዲስ የተጋገረውን የቶርቲላና የአያቱ ልዩ ምግብ የነበረውን ፍሪጆሌስ ቻሮስ አሸተተ። ነገር ግን ጋብሪኤላ ሳህኑን ከፊቱ ባስቀመጠችበት መንገድ ላይ አንድ የተለየ ነገር ነበር።
እንቅስቃሴዋ ከወትሮ በበለጠ ፈጣን ነበር። አይኖቿ ፈርናንዶ ወዳለበት በጭንቀት ይመለከቱ ነበር እና ሶፍቱን ከሳህኑ አጠገብ ስታስቀምጥ ጣቶቿ በትንሹ ተንቀጠቀጡ። ታኮቹ እዚህ አሉ ጌታዬ አለች በተለመደ ድምጽ። ነገር ግን አሌሃንድሮ ቀደም ብሎ ያልነበረውን የጥድፊያ ስሜት ሰማ። አሁን ነው የተጋገሩት ቃል እንደገባሁሎት ስታወራ በልባምነት ከሶፍቱ ስር አንድ ነገር አስተላለፈች። ሌላ ማንኛውም ደንበኛ የማይመለከተው ረቂቅ እንቅስቃሴ ነበር። ነገር ግን አሌሃንድሮ እያንዳንዱን ዝርዝር ይከታተል ነበር። መልካም ምግብ ይሁንልዎት ጌታዬ ስትል ጋብሪኤላ አከለች። ለአንድ ሰከንድ አይኗ ከአይኑ ጋር ተገናኘ። በዚያ እይታ ውስጥ እሱን ያስደነገጠ የልመናና የተስፋ መቁረጥ ድብልቅ ስሜት ነበር። አሌሃንድሮ ጋብሪኤላ እስክትሄድ ድረስ ጠብቆ ሶፍቱን በጥንቃቄ አነሳው። ከስሩ የአውቶቡስ ትኬት የሚያህል በብዙ የተጣጠፈ ትንሽ ወረቀት ነበር። አንዲት አስተናጋጅ ለማታውቀው ደንበኛ ሚስጥራዊ ማስታወሻን ለማቀበል እስከ መድፈር ድረስ ምን ያህል አስፈላጊ ነገር ሊሆን ይችላል እያለ እያሰበ እጆቹ እየተንቀጠቀጡ ወረቀቱን ገለጠው። ፊደላቱ በሰማያዊ ቀለም በጥንቃቄ ግን በችኮላ የተጻፉ ነበሩ። በድብቅ የተጻፉ ይመስላሉ። ስራ አስኪያጁ ፈርናንዶ እየሰረቀ ነው። በሲስተም ውስጥ ዋጋዎችን ይለውጣል። የጉርሻ ገንዘብን ለራሱ ይወስዳል። ሰራተኞችንም ያስፈራራል። ማስረጃ አለኝ፣ ግን ከተናገርኩ ወንድሜ ማቲዮን እንደሚጎዳው ይናገራል። ምን ማድረግ እንዳለብኝ አላውቅም። አስፈላጊ ሰው የሚያውቁ ከሆነ እባክዎ እርዱን። አሌሃንድሮ ማስታወሻውን 3 ጊዜ አነበበው። እያንዳንዱ ቃል እንደ ቡጢ ሆዱን ሲመታው ተሰማው። የከፋ ጥርጣሬዎቹ በጣም በሚያሰቃይ ሁኔታ እየተረጋገጡ ነበር። ስራ አስኪያጁ መስረቅ ብቻ ሳይሆን ሰራተኞቹ ዝም እንዲሉ በቤተሰባቸው ላይ ዛቻን እየተጠቀመ ነበር። እውነታው እንደ ግዙፍ ማዕበል ሲመታው ወረቀቱ በጣቶቹ መካከል ተጨማደደ። የምግብ ቤት እየሰረቀ መሆኑ ብቻ አልነበረም፣ ገንዘቡ መወሰዱ ብቻ አልነበረም። ከዚያ የከፋ ነገር ነበር። ፈርናንዶ አሌሃንድሮ የሰራለትን የለፋለትን ነገር ሁሉ እየደመሰሰው ነበር። እምነትን፣ ክብርንና የሰራተኞችን ሞገስ። ትራዲሲየን ዲ ሞንትሬ አሌሃንድሮ ሲከፍተው ካለመው ነገር ፍጹም ተቃራኒውን እያደረገ ነበር። የሱ ራዕይ ደንበኞችም ሆነ ሰራተኞች የሚከበሩበት፣ የሜክሲኮ ባህል የሚከበርበት፣ ገንዘብ አስፈላጊ የሆነበት ግን ደግሞ ከሰው ልጅ በላይ የማይሆንበትን ቦታ መፍጠር ነበር። ፈርናንዶ ግን ያንን ውብ ራዕይ ወስዶ ሙሉ በሙሉ አበላሽቶታል። አሌሃንድሮ ጋብሪኤላ ወዳለችበት አሁን ላይ ሌላ ጠረጴዛ በተመሳሳይ ሙያዊ ፈገግታ እያስተናገደች ያለችበትን ተመለከተ እና እሱ ማን እንደሆነ ቅንጣት ታህል እንደማታውቅ ተረዳ። ለሷ እሱ ምናልባት ብቻ ሊረዳት የሚችል ተራ ደንበኛ ነበር። ሌላ ረዳት ስለሌላት የማታውቀውን ሰው ተማምናለች። አሌሃንድሮ ማስታወሻውን በሸሚዙ ኪስ ውስጥ በቀጥታ ልቡ ላይ ያኖረውና አሁን የሚጣፍጠውን ታኮ ለመብላት ሞከረ። ፈርናንዶን በምግብ ቤት ውስጥ ልክ እንደ ባለቤት ሲንቀሳቀስ በልባምነት እየተመለከተ እያንዳንዱን ጉርሻ ለመዋጥ ተቸገረ። ገንዘብ ያዥዋ ስትዘናጋ ወደ ካዝናው ሲቀርብ አየው። አንድ አስተናጋጅ በጉርሻ ገንዘብ ሲመለስ ሲያስቆመው አየው። ወደ ጋብሪኤላም ጥሩ ባልሆነ ገጽታ ሲያመራ አየው። ፈርናንዶ እሷ ባዶን ጠረጴዛ እያጸዳች ሳለ ወደ እሷ ቀረብ አለና በጆሮዋ አንድ ነገር በሹክሹክታ ተናገረ። ይህም ፊቷ እንዲገረጣ አደረገው። አሌሃንድሮ በእርግጥ ቃላቱን መስማት አልቻለም። ነገር ግን የጋብሪኤላ ትከሻዎች ሲወጠሩና እጆቿ በጠረጴዛው ላይ ሲቆሙ አየ። ፈርናንዶ በደስታ ፈገግ ብሎ ሄደ። ጋብሪኤላን እዚያው በቆመችበት በተሰበረ ልብ ተዋት። አሌሃንድሮ ለዓመታት ተሰምቶት የማያውቅ ቁጣ፣ ከነፍሱ ጥልቅ የመነጨ ጥንታዊ ቁጣ ተሰማው። ያ ሰው ገንዘቡን መስረቅ ብቻ ሳይሆን በሐቀኝነት ለመኖር የምትጥርን ንጹህ ሴት እያሸበረ ነበር። ጋብሪኤላ ምግቡ ጥሩ እንደሆነ ለመጠየቅ ስትመለስ አሌሃንድሮ በቀጥታ አይኗን አያትና በለሆሳስ መልእክትሽ ደርሶኛል አላት። አይኖቿ በድንጋጤ በፍርሃት ሲከፈቱ አየ። ስለምን እንደሚያወሩ አላውቅም ጌታዬ፣ በፍጥነትና በሹክሹክታ ተናገረች። ማንም እንዳይሰማቸው ዙሪያዋን እያየች ነበር። ተረጋጊ አላት አሌሃንድሮ። እኔ ልረዳሽ እፈልጋለሁ፣ ግን የበለጠ ማወቅ አለብኝ። ጋብሪኤላ በፍርሃት ተውጣ ራሷን ነቀነቀች። እዚህ ማውራት አልችልም በሹክሹክታ መለሰች። እሱ እያየን ነው። አሌሃንድሮ እይታዋን ተከትሎ
ፈርናንዶ ከመጠጫ ቦታው ሆኖ አይኑን አጥብቦ በተጠራጣሪ መንፈስ ሲመለከታቸው አየ። የት ነው ማውራት የምንችለው? አሌሃንድሮ በአስቸኳይ ጠየቀ። ጋብሪላ በዚህ እንግዳ ሰው ማመን ትችል እንደሆነ በውስጧ እየተሟገተች ለጥቂት ጊዜ አመነታች። ፉንዲዶራ ፓርክ ነገ ማታ በ8 ሰዓት ላይ ከዋናው የውሃ ፏፏቴ አጠገብ ስትል በመጨረሻም በሹክሹክታ ተናገረች። ግን ይህ ወጥመድ ከሆነስ? ወጥመድ አይደለም፣ አሌሃንድሮ አረጋገጠላት። በእናቴ እምላለሁ፣ በሜክሲኮ ባህል ይህ ቅዱስ መሐላ ነበር። ጋብሪላም ይህንን ስትሰማ በትንሹ የተረጋጋች መሰለች። ነገር ግን ሁለቱም የማያውቁት ነገር ፈርናንዶ ንግግራቸውን በርቀት ሆኖ በከንፈር ንባብ መረዳቱንና ቀድሞውኑ የበቀል እቅድ እያወጣ መሆኑን ነበር። የሞንቴሪ ምሽት በጥቅምት ወር ልዩ ቅዝቃዜ መጥቷል። ፉንዲዶራ ፓርክም በዋናው የውሃ ፏፏቴ ላይ ወርቃማ ነጸብራቅ በሚፈጥሩ መብራቶች ደምቋል። አሌሃንድሮ ከተቀጠረው ሰዓት 15 ደቂቃ ቀደም ብሎ ደረሰ። አሁንም ተራ ልብስ ለብሷል። ነገር ግን በዚህ ጊዜ የአባቱ የነበረውን ሹራብ ደርቧል። የገንዘብ ዋጋ የሌለው ነገር ግን በትዝታ የተሞላ ልብስ ነበር። በሆነ ምክንያት ከጋብሪላ ጋር በተሻለ ሁኔታ ለመቀራረብ የሚረዳው መሰለው። በፏፏቴው ዙሪያ ካሉት ወንበሮች በአንዱ ላይ ተቀመጠ። ከልጆቻቸው ጋር የሚዝናኑ ቤተሰቦችን፣ እጅ ለእጅ የተያዙ ወጣት ጥንዶችን፣ ዳክዬዎችን የሚመግቡ አያቶችን ተመለከተ። ይህ እውነተኛ ነገር ነበር። በምግብ ቤቶች ውስጥ የሚሰሩ ሰዎች ህይወት። እሱ በስራ አስፈጻሚ ስብሰባዎችና በፋይናንስ ሪፖርቶች መካከል በሆነ ቦታ ያጣው ህይወት። ልክ በ8 ሰዓት ላይ ጋብሪላ በጭንቀት እርምጃ ወደሱ ስትመጣ አያት። የቆዳዋን ወርቃማ ቀለም የሚያጎላ ቀላል ሮዝ ሹራብ ለብሳለች። ጸጉሯም በምሽቱ ንፋስ ይወዛወዛል። አሌሃንድሮ ግን ከሁሉ በላይ የተመለከተው በፊቷ ላይ የነበረውን ከፍተኛ የፍርሃት ስሜት ነበር። የማያውቀውን ሰው የመገናኘት ጭንቀት ብቻ ሳይሆን ጥልቅ ውስጣዊ ፍርሃት ነበር። ስለመጣሽ አመሰግናለሁ አለ አሌሃንድሮ እሷ ወንበሩ ላይ ስትደርስ እየቆመ። መምጣትሽን እርግጠኛ አልነበርኩም። ጋብሪላ ደህንነቱ የተጠበቀ ርቀት ጠብቃ በወንበሩ ሌላኛው ጫፍ ላይ ተቀመጠች። እዚህ መገኘት አልነበረብኝም በሹክሹክታ ተናገረች። ፈርናንዶ ቢያውቅ ምን ሊያደርግሽ ይችላል? አሌሃንድሮ ጠየቀ። በእርግጥ መልሱን ቢፈራውም ጋብሪላ ለመናገር ኃይል እንደምትሰበስብ ሁሉ ለአንድ ሰከንድ አይኖቿን ጨፈነች። እርሱ አይረዱትም አለች በመጨረሻም። ፈርናንዶ አለቃዬ ብቻ አይደለም፣ እሱ አደገኛ ሰዎችን ያውቃል፣ በእውነት ጉዳት ሊያደርሱ የሚችሉ ሰዎችን። ቃላቷ በአሌሃንድሮ ደም ስር ውስጥ እንደ በረዶ ቀዘቀዙ። ምግብ ቤቱ በማይታመን ሰራተኛ መዝረፍ ብቻ ሳይሆን ከዚያ ለከፋ አደገኛ ነገር መነሻነት እያገለገለ ነበር። እባክሽ ሁሉንም ንገሪኝ ሲል በለሰለሰ ግን በቁርጠኛ ድምጽ ጠየቃት። ከመጀመሪያው ጀምሮ ጋብሪላ በእውነት ልታምነው የምትችለው ሰው እንደሆነ ለማወቅ ለረጅም ጊዜ አይኑን አየችው። በመጨረሻም በአሌሃንድሮ ገጽታ ላይ ያለ አንድ ነገር አሳመናት። የጀመረው ከ6 ወር በፊት ነው። ጋብሪላ በሚንቀጠቀጥ ድምጽ ጀመረች። ወንድሜ ማቴዎ ታመመ። ሉኩሚያ ስላለበት ኢንሹራንስ ሙሉ በሙሉ የማይሸፍናቸው በጣም ውድ የሆኑ ሕክምናዎች ያስፈልጉታል። እኔ በምግብ ቤት ውስጥ በትርፍ ሰዓት ብቻ ነበር የምሰራው። ነገር ግን ተጨማሪ ገንዘብ ስላስፈለገኝ ፈርናንዶን ተጨማሪ ሰዓት መስራት እችል እንደሆነ ጠየቅኩት። አሌሃንድሮ ልቡ ሲሰበር ተሰማው። ያንን ሁኔታ በሚገባ ያውቀው ነበር። ሜክሲኮ ለመሰረታዊ ጉዳዮች ጥሩ የሚሰራ የጤና ስርዓት ቢኖራትም ነገር ግን እንደ ካንሰር ላሉ ውስብስብ በሽታዎች ቤተሰብ ብዙውን ጊዜ በኪሳራ ወይም ደግሞ የሚወዱትን ሰው በማጣት መካከል መምረጥ ነበረበት። ፈርናንዶ ተጨማሪ ፈረቃዎችን ሊሰጠኝ እንደሚችል ነገረኝ። ነገር ግን ከሱ ጋር መተባበር እንዳለብኝም ገለጸልኝ። መጀመሪያ ላይ ተጨማሪ ክፍያ ሳይከፈለኝ በትርፍ ሰዓት መስራትን የፈለገ መስሎኝ ነበር። እናም ስራውን ስለምፈልገው ተስማማው። ጋብሪላ በጉንጯ ላይ መፍሰስ የጀመረውን እንባ እየጠረገች ለጥቂት ጊዜ ዝም አለች። ነገር ግን በኋላ ላይ መተባበር ማለት እሱ ስለሚያደርጋቸው ነገሮች አፌን መዝጋት ማለት እንደሆነ ተረዳው። የሚያደርጋቸው ነገሮች አሌሃንድሮ ምን ማለቷ እንደሆነ ሲያስብ የማቅለሽለሽ ስሜት ተሰማው። ቆይ ምን አይነት ነገሮች? ጠየቀ። ምንም እንኳን የተወሰነው የልቡ ክፍል ማወቅ ባይፈልግም።
መጀመሪያ ላይ ጥቃቅን ነገሮች ነበሩ፣ ጋብሪኤላ ቀጠለች። ደንበኞች ከከፈሉ በኋላ በሲስተም ውስጥ ዋጋዎችን ይለውጥና ልዩነቱን ለራሱ ያስቀራል። ወይም ደግሞ ለኛ ላስተናጋጆች በፍጹም የማይሰጠንን የክሬዲት ካርድ ጉርሻዎች ይሰበስባል። እኔም ጥሩ ይህ ስርቆት ነው፣ ግን የኔ ችግር አይደለም አይደል ብዬ አሰብኩ። አሌሃንድሮ ይህንን አመክንዮ በሚገባ በመረዳት ራሱን ነቀነቀ። አንድ ሰው የሚወደውን ሰው ለማዳን በከፍተኛ ሁኔታ ገንዘብ ሲፈልግ የሌሎች ሰዎች ችግር የራሱ ኃላፊነት እንዳልሆነ ራሱን ማሳመኑ ቀላል ነው። ግን በኋላ ነገሮች እየተባባሱ መጡ፣ ጋብሪኤላ ቀጠለች እና ድምጿ በትንሹ ተሰበረ። ምግብ ቤቱ ከተዘጋ በኋላ እንግዳ ሰዎች መምጣት ጀመሩ። መደበኛ ደንበኛ የማይመስሉ ወንዶች። ምንም እንኳን በይፋ የተዘጋ ቢሆንም እንድቆይና እንዳገለግላቸው ያስገድደኝ ነበር። አሌሃንድሮ ደሙ ሲቀዘቅዝ ተሰማው። የሱ ውብ ምግብ ቤት እውን የሆነው ህልሙ እሱ ሊገምታቸው እንኳን ለማይፈልጋቸው ተግባራት እየዋለ ነበር። ቆይ ምን አይነት ወንዶች ናቸው? ጠየቀ። ምንም እንኳን መልሱን አስቀድሞ ቢገምተው። ንቅሳት ያለባቸው፣ የወርቅ ሰንሰለት ያደረጉ፣ በጣም ውድ የሆኑ መኪኖች ያላቸው፣ ግን ታርጋቸው በየጊዜው የሚቀያየር። ጋብሪኤላ እየቀነሰ በመጣው ድምጿ ተናገረች። ስለ ጭነት፣ ስለ ግዛቶች እና እኔ ስለማልረዳቸው ግን በጣም አደገኛ ስለሚመስሉ ነገሮች ያወሩ ነበር። እናም እነሱ እዚያ በሚኖሩበት ጊዜ ፈርናንዶ ልክ እንዳለቃቸው ሆኖ ይሰራ ነበር። አሌሃንድሮ የጣቱ መገጣጠሚያዎች እስኪነጡ ድረስ እጆቹን ጨበጠ። የሱ ምግብ ቤት ለዕፅ አዘዋዋሪዎች ወይም ለሌላ አይነት ወንጀለኞች መሰብሰቢያ ሆኖ እያገለገለ ነበር። የገነባው ነገር ሁሉ ትውፊቱ ሊታሰብ በማይችል በጣም አስከፊ መንገድ እየረከሰ ነበር። ለዚህ ነው ሪፖርት ማድረግ ያልቻላችሁት? ጠየቀ። አንድ ቀን ዋጋዎችን የሚቀይርባቸው ሰነዶችን ፎቶ ሳነሳ አየኝ፣ ጋብሪኤላ አስረዳች። እጄን በጣም አጥብቆ ያዘኝና በምግብ ቤት ውስጥ ስለሚሆነው ነገር ለማንም ብናገር ጓደኞቹ ማቲዮን ሆስፒታል ውስጥ እንደሚጎበኙት ነገረኝ። አይኖቿ እንደገና በእንባ ተሞሉ። ጌታዬ፣ ወንድሜ ገና የ17 ዓመት ልጅ ነው። በኪሞቴራፒ ሕክምና ምክንያት በጣም ደክሟል። ካልጋው ላይ እንኳን መነሳት አይችልም። እናም ፈርናንዶ ማቲዮ በሆስፒታል ክፍል ውስጥ ተኝቶ የሚያሳዩ ፎቶዎችን አሳየኝ። ማንም ሳያውቅ የተነሱ ፎቶዎች። ጋብሪኤላ ፊቷን በእጆቿ ሸፍና ማልቀስ ጀመረች። አሌሃንድሮ ሊቋቋመው የማይችለው የቁጣና የርህራሄ ድብልቅ ስሜት ተሰማው። ይህች ደፋርና ውብ ሴት ምግብ ቤቱን ለሚጠቀሙ ወንጀለኞች ጥበቃ እንድታደርግ እየተገደደች ነበር። ከሁሉ የከፋው ደግሞ እሱ እንደ ባለቤት ፈርናንዶን በመቅጠሩ በተሻለ ሁኔታ ባለመቆጣጠሩና ይህ ነገር እዚህ ድረስ እንዲሄድ በመፍቀዱ ተጠያቂ መሆኑ ነበር። ጋብሪኤላ አላት በለሰለሰ ድምጽ፣ በወንበሩ ላይ ጥቂት ወደሷ እየቀረበ። እመኚኝ። ቀይ የሆኑ አይኖቿን ቀና አድርጋ አየችው። ነገር ግን የተስፋ ጭላንጭል ይታይባቸው ነበር። ቆይ ግን ለምንድን ነው ሳያውቁኝ ሊረዱኝ የፈለጉት? ጠየቀች። እንዲህ ባለ ትልቅ ችግር ውስጥ በመግባቱ ምን ያተርፋሉ? በጣም ትክክለኛ ጥያቄ ነበር። አሌሃንድሮም ማንነቱን ሳይገልጽ ሙሉ በሙሉ ሊመልስላት እንደማይችል ያውቅ ነበር። ነገር ግን ሊነግራት የሚችለው አንድ ነገር ነበር። ምክንያቱም እዚህ የሆነ ያለው ነገር ስህተት ስለሆነ ነው አለ በሙሉ እምነት። እናም እርሶ ያለ ፍርሃት መኖር ስለሚገባውት። ነገር ግን አሌሃንድሮ የማያውቀው ነገር እነሱ በፉንዲዶራ ፓርክ ውስጥ እያወሩ ሳለ ፈርናንዶ ሁሉንም ነገር የሚቀይር የስልክ ጥሪ እያደረገ መሆኑን ነበር። አለቃ፣ ችግር አለብን። አስተናጋጇ ከአንድ ሰው ጋር እያወራች ነው። መልእክት መላክ ያለብን ይመስለኛል። በፓርኩ ከተገናኙ ከ3 ቀናት በኋላ አሌሃንድሮ ወደ ትሬዲሴን ዴ ሞንትሬ ምግብ ቤት ተመለሰ። ነገር ግን በዚህ ጊዜ ሙሉ በሙሉ የተለየ እቅድ ይዞ ነበር። ልክ ከስራ እንደወጣ የግንባታ ሰራተኛ ሆኖ ለብሷል። በሲሚንቶ የተበከለው ኦቭሪዮል፣ ያረጁ ጫማዎችና ከመንደር ዳር የገዛው ኮፍያን አድርጓል። እንዲሁም ይበልጥ እውነተኛ ለመምሰል ጥፍሮቹን አቆሽሾና የ3 ቀን ጺሙን አሳድጎ ነበር። በምሽቱ 12 ሰዓት ላይ ምግብ ቤቱ በጣም በተጨናነቀበት ሰዓት ሲገባ
ፈርናንዶ እሱን ትኩር ብሎ እንኳን አላየውም። ይህ አሌሃንድሮ የጠበቀው ነገር ነበር። ለፈርናንዶ የጉልበት ሰራተኞች የማይታዩ ነበሩ። የእሱ ትኩረትም ሆነ ክብር አይገባቸውም። ጋብሪኤላ የነጋዴዎቹን ጠረጴዛ እያስተናገደች ሳለ ሲገባ አየችው። ለጥቂት ጊዜ አይኖቻቸው ተገጣጠሙ እና አሌሃንድሮን የማወቅ ብልሽታ ወዲያውኑ በስጋት ተተካ። እሱ ግን ረጋ እንድትልና እንደተለመደው እንድትሰራ በማይታይ ሁኔታ ምልክት ሰጣት። ጥርጣሬ ሲያሳድር የፈርናንዶን ስራ መመልከት ያስፈልገው ነበር። ይህንን ለማድረግ ደግሞ የተሻለው መንገድ ፈርናንዶ ሙሉ በሙሉ ችላ የሚለው አይነት ደንበኛ መሆን ነበር። ያንኑ ጥግ ጠረጴዛ ሰጡት። በዚህ ጊዜ አሌሃንድሮ ለዚህ አመሰገነ። በሚቀጥሉት 2 ሰዓታት ውስጥ አሌሃንድሮ እየተከታተለ የሚሆነውን ሁሉ በአይምሮ መዘገበ። ፈርናንዶ ደንበኞች በጥሬ ገንዘብ የሚተውትን ጉርሻዎች ማንም አያየኝም ብሎ ሲያስብ እንዴት ወደ ኪሱ እንደሚከታቸው አየ። በፍጹም ያልታዘዙ መጠጦችን ወይም ጣፋጮችን በመጨመር በሲስተም ውስጥ ሂሳቦችን እንዴት እንደሚቀያይር አየ። ሰራተኞች በተለይም ደግሞ እንደ ጋብሪኤላ ካሉ ትሁት መንደሮች የመጡትን አስተናጋጆች በንቀት ሲይዛቸው አየ። ሰራተኞችን በተለይም ደግሞ እንደ ጋብሪኤላ ካሉ ምስኪን መንደሮች የመጡትን አስተናጋጆች በንቀት ሲይዛቸው አየ። ነገር ግን ከሁሉ በላይ ያሳመመው ፈርናንዶ ወደሷ በቀረበ ቁጥር ጋብሪኤላ በፍርሃት ስትወጠር ማየቱ ነበር። አይኗን የምታሳርፍበት መንገድ፣ እንዴት በትንሹ እንደምትኮማተር፣ እሱ ሲያወራት እጆቿ እንዴት እንደሚንቀጠቀጡ። አሌሃንድሮ በደል ከደረሰባቸው ሴቶች ተመሳሳይ ምላሽ አይቶ ነበር። እናም ፈርናንዶ በወንድሟ ላይ በሚያደርገው ዛቻ እያታለላት ብቻ ሳይሆን ከሙያዊ ግንኙነት ባለፈ በሚሆኑ መንገዶች እያስፈራራት እንደሆነ ተረዳ። በመጨረሻም ጋብሪኤላ ወደ ጠረጴዛው ስትመጣ ለቀናት እንዳልተኛች ሁሉ አይኖቿ ስር ትልቅ ትኩረት እንዳለ አሌሃንድሮ አየ። ማቴዎ እንዴት ነው ሲል በለሰለሰ ድምጽ ጠየቃት። ውሃ እያቀረበችለት ነበር። ጋብሪኤላ ለጥቂት ጊዜ ደነገጠች። ስለ ወንድሟ በመጠየቁ ተገረመች። ቆይ እንዴት አወቁ ብላ ጠየቀች። አሌሃንድሮ በለሰለሰ ሁኔታ አቋረጣት። ረስተሹ ነው? ባለፈው ነግረሽኝ ነበር። ያስታውሳሉ ማለት ነው? አረጋጋጭ በሆነ ፈገግታ ጠየቀች። እንዴት እንደሆነ ማወቅ ፈልጌ ብቻ ነው። የጋብሪኤል አይኖች በእንባ ተሞሉ። ነገር ግን እንባዋን ተቆጣጠረች። እየባሰበት ነው በሹክሹክታ ተናገረች። ሐኪሞቹ የበለጠ ጠንከር ያለ ሕክምና እንደሚያስፈልገው ይናገራሉ። ነገር ግን ለዚያ ደግሞ በጣም ብዙ ገንዘብ ያስፈልጋል። አሌሃንድሮ ልቡ ሲሰበር ተሰማው። እዚህ ጋር አንዲት ሴት ወንድሟን ለማዳን ያለ ረፍት ትሰራለች። ባለቋ እየተበደለችና እየተዛተባት ነው። እሱ ደግሞ ወደ ባንኩ በሚያደርገው አንዲት ቀላል ስልክ ጥሪ ሁሉንም ነገር የመፍታት ኃይል ነበረው። ነገር ግን አሁን የሱ ማንነት ቢገለጽ የሱ ፍላጎት እውነት እንደሆነ ታምናለች ወይስ ከመጀመሪያው ጀምሮ ሁሉንም ነገር ለተንኮል እንዳደረገው ታስባለች? አንድ ግላዊ ነገር ልጠይቆት እችላለሁ? አሌሃንድሮ ከጥቂት ጊዜ በኋላ ጠየቀ። ጋብሪኤላ በጭንቀት ራሷን ነቀነቀች። አንድ ሰው እውነተኛ እርዳታ ቢሰጡ ምን ያደርጋሉ? በስጦታ የሚሰጥ ገንዘብ ሳይሆን ሁኔታውን ሙሉ በሙሉ ለመለወጥ የሚያስችል እድል። ጋብሪኤላ በተስፋና ባለማመን ስሜት ተመለከተችው። ለምንድን ነው ይሄንን የሚጠይቁኝ ስትል በሌላ ጥያቄ መለሰች። ምክንያቱም በፍርሃት ከመኖር የተሻለ ነገር እንደሚገባውት ስለማምን ነው። አሌሃንድሮ በሙሉ ቅንነት ተናገረ። እናም በዚህ ዓለም ውስጥ ትክክለኛውን ነገር ለማድረግ የሚጨነቁ ሰዎች ስላሉ ነው። በምግብ ቤት ውስጥ ይህን የመሰለ ውይይት ማድረግ አደገኛ ነበር። ነገር ግን አሌሃንድሮ ሊቆጣጠረው አልቻለም። ፈርናንዶ ስልጣኑን ያላግባብ ሲጠቀም ባየ ቁጥር፣ ጋብሪኤላ በዝምታ ስትሰቃይ ባየ ቁጥር ሁሉንም ነገር የመግለጽ ውሳኔ ላይ እየቀረበ መጣ። እርሱ እነዚያን ሰዎች እንደሚያውቋቸው አድርገው ያወራሉ። ጋብሪኤላ በጥንቃቄ አስተዋለች። እርሱ ሌላ ሰው እንዳልሆኑ እኔ እንዴት አውቃለሁ? ልክ እንደ ፈርናንዶ ደካማ በሆንኩበት ጊዜ ሊጠቀሙብኝ የሚሞክሩ እንዳልሆኑ። ብልህና ተገቢ ጥያቄ ነበር። አሌሃንድሮም ይህን በመጠየቁ አከበራት። በእርግጥ አያውቁም፣ በሐቀኝነት አመነ። በውስጥ ስሜቱ ላይ ብቻ ነው መተማመን የሚችሉት። ልቦ ስለኔ ምን ይሉታል?
ጋብሪኤላ በአይኖቹ አማካኝነት ነፍሱን ለማንበብ እንደምትሞክር ሁሉ ለረጅም ጊዜ ተመለከተችው። ልቤ እርሱ የተለያዩ እንደሆኑ ይነግረኛል። በመጨረሻም በሹክሹክታ ተናገረች። ግን ደግሞ ጭንቅላቴ በማላውቃቸው ሰዎች ስለምተማመን ሞኝ እንደሆንኩ ይነግረኛል። አሌሃንድሮ ከኪሱ ወረቀት አውጥቶ በፍጥነት የስልክ ቁጥሩን ጻፈ። ይህ የኔ ቁጥር ነው። ወረቀቱን በልባምነት ወደሷ ገፋው። ፈጣን እርዳታ ካስፈለገ በማንኛውም ጊዜ ደውይ። ሰዓቱ ምንም ይሁን ምን። ጋብሪኤላ በሚንቀጠቀጡ እጆቿ ወረቀቷን ወሰደች። ለምንድን ነው ይሄንን ለኔ የሚያደርጉት? ጠየቀች። ገና እንኳን በደንብ አላወቁኝም። አሌሃንድሮ መልሱን በጥንቃቄ አሰበበት። የምግብ ቤቱ ባለቤት መሆኑን አሁን ሊነግራት አይችልም። ነገር ግን ጥልቅ የሆነ እውነት ሊነግራት ይችላል። ምክንያቱም ጥሩ ሰው ሲገጥመኝ ስለማውቀው ነው አለ በመጨረሻም። እናም ጥሩ ሰዎች ደግሞ አንድ ሰው ሊታገልላቸው ይገባል። በዚያ ቅጽበት ፈርናንዶ በድንገት ከጠረጴዛው አጠገብ ታየ። ጋብሪኤላ አለ በደረቀ ድምጽ፣ ከደንበኞች ጋር እንደዚህ የምታወሪው ለምንድን ነው? ሌሎች የሚጠብቁ ጠረጴዛዎች አሉሽ። መልእክቱ ግልጽ ነበር፣ ከአሌሃንድሮ ወዲያውኑ እንድትለይ። ጋብሪኤላ ቀጥ ብላ ቆመችና ከመሄዷ በፊት እሱ ብቻ ሊሰማው የሚችል ነገር በሹክሹክታ ተናገረች። በጣም ይጠንቀቁ፣ ፈርናንዶ ስለርሶ ጥያቄዎችን እየጠየቀ ነው። በዚያች ሌሊት አሌሃንድሮ ስለ ጋብሪኤላ ቃላትና እርዳታ ሲያቀርብላት አይኖቿ እንዴት እንደበሩ በማሰብ መተኛት አልቻለም ነበር። በሚቀጥለው ሳምንት አሌሃንድሮ ሙሉ በሙሉ አባዜ የሆነበት ልማድ መሰረተ። በየቀኑ በተለየ መልክ ተመስሎ ምግብ ቤቱን ይጎበኝ ነበር። ሁልጊዜም ጋብሪኤላ እንድታስተናግደው ይጠይቅ ነበር። አንድ ቀን እንደ ኤሌክትሪሻን፣ ሌላ ቀን የትንሽ ኩባንያ አካውንታንት፣ ሌላ ቀን ደግሞ የአንደኛ ደረጃ መምህር ሆኖ ይመጣል። እያንዳንዱ ገጸ ባህሪ የፈርናንዶን የወንጀል ተግባራት የተለያዩ ገጽታዎች እንዲመለከት አስችሎታል። ነገር ግን ለራሱ ታማኝ ከሆነ ዋናው ተነሳሽነቱ ግን ያ አልነበረም። በየቀኑ እንዲመላለስ የሚያደርገው በእውነት ጋብሪኤላን የማነጋገር እድል ምንም እንኳን ቢለዋወጥም ስታውቀው የምታሳየውን ፈገግታ የማየት እድልና በእያንዳንዱ ግንኙነት እየጠነከረ የሚሄደውን ትስስር የመስማት እድል ነበር። ከዚህ በፊት እንዲህ ያለ ነገር አጋጥሞት አያውቅም። ስለ ባንክ ሂሳቡ ወይም ስለ ማህበራዊ ደረጃው ሳይሆን በውስጡ ስላለው እውነተኛ ማንነቱ የምታየው ሴት። ጋብሪኤላ ሲመጣ ካየችው በደመ ነፍስ የጥቁን ጠረጴዛ በመያዝ ትጠብቀው ነበር። ከሱ ጋር ለማውራት ብዙ ጊዜ ለመቆየት ሰበቦችን ትፈጥር ነበር። የምወደው ደንበኛዬ መጥቷል ትላለች አንዳንድ ጊዜ ወደ ጠረጴዛው ስትቀርብ። እናም እነዚህ ቃላት አሌሃንድሮ በህይወት ውስጥ ከፈረማቸው በሚሊዮን ከሚቆጠሩ ውሎች በበለጠ ዋጋ እንዳለው እንዲሰማው ያደርጉት ነበር። ዛሬ ማቴዎ እንዴት ነው የሚለው ጋብሪኤላ ወደ ጠረጴዛው በመጣች ቁጥር አሌሃንድሮ የሚጠይቀው የመጀመሪያው ጥያቄ ሆነ። እሷም ስለ ማቴዎ እንዴት እንደሚጨነቅላት ባየች ጊዜ ይበልጥ ግላዊ የሆኑ ዝርዝሮችን መናገር ጀመረች። እሷ እንዳታዝን አንዳንድ ጊዜ እንዴት እንደሚዋሽ፣ አንድ ቀን ድልድዮችን የመገንባት ህልም ስላለው እንዴት የኢንጂነሪንግ መጽሐፍትን እንደሚያነብ። በጣም ብልህ ነው ትላለች ጋብሪኤላ በወንድማዊ ኩራት። ከኔ በብዙ እጥፍ ይበልጣል። ከመታመሙ በፊት በሞንቴሬ ቴክኖሎጂ ኢንስቲትዩት ለመማር ነጻ ዕድል አግኝቶ ነበር። አሌሃንድሮ እያንዳንዱን ቃል ሰምቶ እያንዳንዱን ዝርዝር በአይምሮ ይይዝ ነበር። ልቡ ለጋብሪኤላ ባለው ፍቅር ብቻ ሳይሆን በፍጹም አይቶት ለማያውቀው ነገር ግን ለሷ አስፈላጊ በመሆኑ ብቻ ለሱም አስፈላጊ ለሆነው ልጅ ባለው ፍቅር ሲሞላ ተሰማው። አንድ ቀን ባገኘው ደስ ይለኛል አላት አሌሃንድሮ። የጋብሪኤላ አይኖች ከዚህ በፊት ታይቶ በማይታወቅ ደስታ ሲበሩ አየ። እሱም ቢያገኙት ደስ ይለዋል። ስለ እርሱ ነግሬዋለሁ። ጋብሪኤላ ስለሱ ለወንድሟ እንደነገረችው ማሰቡ አሌሃንድሮ ከሞንትሬ የአየር ሁኔታ ጋር ምንም ግንኙነት የሌለው ሙቀት እንዲሰማው አደረገው። በመካከላቸው የነበሩት ውይይቶች ከጥንቃቄ የተሞላ ንግግር ወደ ጥልቅ ሚስጥረኝነት ተሸጋገሩ። ጋብሪኤላ ስለ ልጅነት ጊዜዋ፣ አባታቸው ከቤት በጠፋበት ጊዜ ቤተሰቡን ለማስተዳደር እናቷ ቤቶችን በማጽዳት ትሰራ እንደነበር ነገረችው። ማቴዎ የ10 ዓመት ልጅ ነበር። እናቴ ከ3 ዓመት በፊት በሳምባ ካንሰር ሞተች ስትል አንድ ከሰዓት በኋላ በሚስጥር ነገረችው።
እናም ማቲዮ እንደሷ ለብቻው እንዲሰቃይ በፍጹም እንደማትፈቅድ ቃል እንደገባች ተናገረች። አሌሃንድሮ በበኩሉ ስለ ራሱ ህይወት በጥንቃቄ የተመረጡ ትዝታዎችን አካፈላት። ለሞንቴሬ ስላለው ፍቅር፣ ነገሮች ሁሉ ከመወሳሰባቸው በፊት ከቤተሰቡ ጋር ስለነበረው ቀላል ጊዜ፣ አንዳንዴ ሙሉ በሙሉ ባልመረጠው ህይወት ውስጥ እንዴት እንደታፈነ ተሰማው። በእርግጥ ሙሉውን እውነት ሊነግራት አልቻለም። ነገር ግን የሚያካፍላት እያንዳንዱ ቃል እውነተኛ ነበር። እርሶ ቤተሰብ አሉት? ስትል ጋብሪኤላ አንድ ከሰዓት በኋላ ጠየቀችው። ይሄ እርሶ የምንባባለውን ነገር ግን ብንተወው አይሻልም? ፈገግ አለች። ወላጆች አሉኝ መለሰላት። ነገር ግን እውነተኛ ውይይት ካደረግን ብዙ ጊዜ ሆኖናል። ሁሉም ነገር ሁልጊዜ ስለ ስራ፣ ስለሚጠበቁ ነገሮችና ስለ ገጽታ ጥበቃ ብቻ ነው። ይህ የእውነቱ ቀለል ያለ ስሪት ቢሆንም የሚሰማውን ስሜት ግን በትክክል ይገልጽለት ነበር። በመካከላቸው ሳይታሰቡ እንደ በቀሉ የዱር አበቦች ትናንሽ ምልክቶች መታየት ጀመሩ። አሌሃንድሮ ሁል ጊዜ ከፍተኛ ጉርሻዎችን ይተው ነበር። ነገር ግን ለማቲዮ ሕክምና ወይም ደግሞ ምክንያቱም አንቺ የሚያምር ነገር ስለሚገባሽ የሚሉ ትናንሽ ማስታወሻዎችን ጠቅልሎ ያስቀምጥ ነበር። ጋብሪኤላ በበኩሏ ትላልቅ የምግብ አይነቶችን ማቅረብ፣ ኮካኮላውን ሁልጊዜ የቀዘቀዘ መሆኑን ማረጋገጥ፣ ለሼፉ ትርፍ ስለወጣለት ነው በሚል ሰበብ ትርፍ ትኩስ ቶርቲላዎችን ማምጣት ጀመረች። እነዚህ ሁለቱም እንደ ትንሽ የፍቅር መግለጫ የሚረዷቸው ጣፋጭ ውሸቶች ነበሩ። አንድ ቀን አሌሃንድሮ ቤት ውስጥ አንድ ነገር ሲያስተካክል እጁ ላይ የደረሰ ጭረትን ይዞ መጣ። ጋብሪኤላ እሱ ሳይጠይቃት ወዲያውኑ አልኮልና ፋሻ መጣችለት። ቁስለ መዞር የለብህም አለችው፣ ቁስሉን ከዚህ በፊት ታይቶ በማይታወቅ እንክብካቤ እያከመችለት። አንቺ ብትጎጂ ቆይ ማን ነው እኔን የሚንከባከበኝ? ይህ እንደ ቀልድ የሚሰማ ጥያቄ ቢሆንም የሁለቱም አይኖች ግን ከቀልድ ያለፈ ነገር እንደሆነ ይናገሩ ነበር። በመካከላቸው የሚለዋወጡት እይታዎች ሚስጥራዊ ቋንቋ ሆነዋል። ፈርናንዶ በአቅራቢያ ሲያልፍና ጋብሪኤላ ስትወጠር አሌሃንድሮ እዚሁ አለው ብቻሽን አይደለሽም እሺ እንደሚላት ሁሉ አይኗን በማየት ያረጋጋት ነበር። አሌሃንድሮ ከስራ ወይም ከቤተሰብ ጋር በተያያዘ አንድ ነገር ሲያሳስበው ጋብሪኤላ በዚያ ልዩ በሆነው ፈገግታዋ ትስቅለታለች። ይህም በዓለም ላይ ጥሩ ነገሮች እንዳሉ ያስታውሰው ነበር። አንድ ቀን እሷ ቡና ስታቀርብለት እጆቻቸው በአጋጣሚ ተነካኩ። ሁለቱም ወዲያውኑ አልራቁም። አንድ ሰከንድ ብቻ ነበር። ነገር ግን በዚያ ሰከንድ ውስጥ አሌሃንድሮ በመላ ሰውነቱ ውስጥ ኤሌክትሪክ ንዝረት ተሰማው። ይቅርታ ጋብሪኤላ በሹክሹክታ ተናገረች። ነገር ግን የቀላው ጉንጯ እሷም ያንኑ ስሜት እንደተሰማት ይናገር ነበር። ይቅርታ አትበይ አለ በለሰለሰ ድምጽ። አንድ ሰው በህይወት እንዳለ እንዲሰማው በማድረግሽ በፍጹም ይቅርታ አትጠይቂ። ይህ አደገኛ፣ ግላዊና በጓደኝነት እናም ከዚያ በላይ በሆነ ጥልቅ ነገር መካከል ያለውን መስመር የሚያቋርጥ ንግግር ነበር። ነገር ግን ሁለቱም በመናገራቸው ወይም በመስማማታቸው አልተጸጸቱም። አንድ ከሰዓት በኋላ አሌሃንድሮ ምግቡን እየጠበቀ ሳለ ፈርናንዶ ለሚስጥራዊ ጉዳዮች መውጣቱን ተጠቅማ ለመጀመሪያ ጊዜ ከፊቱ ተቀመጠች። አንድ ነገር ልጠይቅ እችላለሁ? አለች በጭንቀት። ለምንድነው በየቀኑ እዚህ የምትመጣው? ለታኮ ብቻ ነው እንዳትለኝ። አሌሃንድሮ ሙሉውን እውነት ሳይገልጽ በሚችለው መጠን ታማኝ የሚሆንበት ጊዜ እንደደረሰ አውቆ ፈገግ አለ። የምመጣው ላንቺ ነው በቀጥታ ተናገረ። ምክንያቱም በሄድኩባቸው ቦታዎች ሁሉ ካገኟቸው ሰዎች ሁሉ መካከል እንዳንቺ እውነተኛ እንደሆንኩ እንዲሰማኝ የሚያደርገኝ ሰው አላገኘውም። ጋብሪኤላ በደመቁ አይኖች ተመለከተችው። እውነተኛ ስትል ደገመችው። አዎ አሌሃንድሮ አረጋገጠላት። ሌላ ሰው ለመሆን ሳልሞክር ራሴን መሆን። ምንም እንኳን በየቀኑ የተለያየ ሰው መስሎ እየቀረበ ቢሆንም ይህ ግን ለአመታት ከተናገረው ሁሉ ንጹህ እውነት መሆኑ ይገርም ነበር። እኔም እንደዛ ነው የሚሰማኝ ጋብሪኤላ በሹክሹክታ ተናገረች። አንተ እዚህ ስትኖር ለመኖር የምታገል ተራ ሰራተኛ ብቻ እንዳልሆንኩ ይሰማኛል። ነገር ግን ሁለቱም የማያውቁት ነገር ፈርናንዶ ከጉዳዩ ቀድሞ ተመልሶ በኩሽና ውስጥ ሆኖ ምንም ጥሩ ነገር በማያበስር የቁጣ ስሜት እየተመለከታቸው መሆኑን ነበር። በፍጥነት እርምጃ መውሰድ አለብን። አሌሃንድሮ በቃሉ የሚያውቀውን ሜኑ እያየ የመሰለ ለጋብሪኤላ በሹክሹክታ ተናገረ። ሐሙስ ምሽት ነበር።
እና ምግብ ቤቱ ከወትሮ በበለጠ ጸጥ ብሏል። ይህም የሚቀጥለውን እርምጃቸውን ለማቀድ ምቹ ዕድል ሰጣቸው። ፈርናንዶ ባለፉት ጥቂት ቀናት ውስጥ በተለየ ሁኔታ ዝምተኛ ሆኖ ነበር። ሁለቱም አሌሃንድሮና ጋብሪኤላ መጥፎ ነገር እየጠነሰሰ መሆኑን ያውቁ ነበር። እርሱ መደበኛ ደንበኛ እንዳልሆኑ ያውቃል። ጋብሪኤላ በጭንቀት ውሃ በብርጭቆ ውስጥ እየቀዳች በሹክሹክታ ተናገረች። አንተ መደበኛ ደንበኛ እንዳልሆንክ ያውቃል። ጋብሪኤላ በጭንቀት ውሃ በብርጭቆ ውስጥ እየቀዳች በሹክሹክታ ተናገረች። ትላንት ሙሉ ስምህን፣ የት እንደምትሰራና እዚህ ለምን በየጊዜው እንደምትመጣ ጠየቀኝ። ከጓዳ ለሃራ የመጡ ያጎቴ ልጅ እንደሆኑ አድርጌ መዋሸት ነበረብኝ። አሌሃንድሮ እሷን እንዲህ ባለ ሁኔታ ውስጥ በመክተቱ የጥፋተኝነት ስሜት ተሰማው። ነገር ግን በፍጥነት ሐሳቦችን የመፍጠር ችሎታዋንም አደነቀ። እና አመነሽ ሲል ጠየቃት። እርግጠኛ አይደለሁም ጋብሪኤላ መለሰች። ግን ለጊዜው ተጨማሪ ጥያቄዎችን አልጠየቀም። አሌሃንድሮ በልባምነት ፈርናንዶ በተለመደው የጥርጣሬ ገጽታው የገንዘብ መመዝገቢያውን ሲቆጣጠር ተመለከተ። በማስታወሻው ላይ የጠቀሻቸው ማስረጃዎች ያስፈልጉናል አለ ለጋብሪኤላ። ሰነዶቹ፣ ፎቶዎቹ፣ ያለሽ ነገር በሙሉ ቤት ውስጥ ተደብቀዋል መለሰች። ነገር ግን ከዚያ ላወጣቸው አልችልም። ፈርናንዶ የምኖርበትን ቦታ የሚከታተሉ ሰዎች አሉት። ፈርናንዶ ጋብሪኤላን እንደሚከታተላት ማወቁ አሌሃንድሮ ቀዝቃዛና የተሰላ ቁጣ እንዲሰማው አደረገው። ይህ ነገር በጣም ርቆ ሄዷል። ሰራተኛው መስረቅና ምግብ ቤቱን ለወንጀል ተግባራት መጠቀም ብቻ ሳይሆን አንዲት ንጹህ ሴት በገዛ ቤቷ እያሳደደና እያስፈራራት ነበር። ምን አይነት ክትትል? ጠየቀ። አንድ የሚመጣና የሚሄድ መኪና አለ ጋብሪኤላ አስረዳች። የተለያዩ መኪኖች፣ ግን ሁልጊዜው እነዚሁ ወንዶች ናቸው እና አንዳንዴ ማለዳ ወደ ስራ ስወጣ በመንገዴ ጥግ ላይ የቆመ ሰው ያለው። አሌሃንድሮ አማራጮቹን በፍጥነት በማጤን ራሱን ነቀነቀ። እንደ ሚሊዮነር ጋብሪኤላ ልታስበው እንኳን የማትችላቸውን ሀብቶች የማግኘት እድል ነበረው። የግል መርማሪዎች፣ በወንጀል ድርጊቶች ላይ የተካኑ ጠበቆች፣ እንዲህ ያሉ ስስ ሁኔታዎችን ሊቆጣጠሩ የሚችሉ የፖሊስ ግንኙነቶች ቢኖሩትም እነዚህን ሀብቶች መጠቀም ግን ማንነቱን ወዲያውኑ እንዲገልጽ ያደርገው ነበር። ታምኚኛለሽ ሲል በቀጥታ ጠየቃት። ጋብሪኤላ ለረጅም ጊዜ አይኑን አየችው። አዎ አምናለሁ ስትል ያለምንም ጥርጥር መለሰች። እንግዲያውስ የምነግርሽን ነገር በትክክል እንድታደርጊ ይፈልጋለሁ። አሌሃንድሮ የነደፈው እቅድ አደገኛ ቢሆንም አስፈላጊ ነበር። ጋብሪኤላ ወደ ስራ ለመሄድ በተለመደው ሰዓት ከቤቷ ትወጣለች። ነገር ግን ሁልጊዜ የምትሳፈርበትን አውቶቡስ ከመጠበቅ ይልቅ አሌሃንድሮ ትላንት ምሽት ወዳጠናው ዳቦ ቤት 2 ተጨማሪ ብሎኮች ትራመዳለች። እዚያም እሱ ከታመነ ሰራተኛው በተዋሰው መኪና ይጠብቃትና ተከታታዮቿ እሷ ወደ ምግብ ቤቱ እየሄደች መስሏቸው ሳለ እነሱ በሌላ መንገድ ወደ ቤቷ በመመለስ ማስረጃዎቹን ይወስዳሉ። ግን በጣም አደገኛ ነው ስትል ጋብሪኤላ ተቃወመች። አብረን ካዩን እየተባበረን መሆኑን ካወቁ አያዩንም። አሌሃንድሮ ካልታወቀ ምንጭ በመጣ በራስ መተማመን አረጋገጠላት። ቢያዩንም እንኳን አንድ ሰው ፈርናንዶን የሚገጥምበት ጊዜው አሁን ነው። በአሌሃንድሮ ድምጽ ውስጥ የተለየ ነገር ነበር። ጋብሪኤላ ከዚህ በፊት ያላስተዋለችው ተፈጥሯዊ ባለስልጣንነት። ለጥቂት ጊዜ እሱ ከሚጨነቅ ደንበኛ ይልቅ ትዕዛዝ መስጠትን የለመደ ሰው ይመስል ነበር። ይህንን ከዚህ በፊት አድርገው ያውቃሉ? በጥንቃቄ ጠየቀች። ምኑን? ከሚገባው በላይ ማንነቱን እንዳሳየ ተረዳ። እንደዚህ ያሉ ነገሮችን ማቀድ፣ አደገኛ ሁኔታ ውስጥ ምን መደረግ እንዳለበት እንደሚያውቅ ሰው ማውራት። አሌሃንድሮ አመነታ። ከጋብሪኤላ ጋር የሚያደርገው እያንዳንዱ ውይይት እውነቱን ወደሚናገርበት ቅስፈት ያቀርበው ነበር። ከዚህ በፊት ውስብስብ ችግሮችን መፍታት ነበረብኝ አለ በመጨረሻም። ይህም ሙሉ ውሸት ባይሆንም እውነቱ ግን አልነበረም። ነገር ግን እንደዚህ አይነት ትልቅ ትርጉም ያለው ችግር ገጥሞኝ አያውቅም። ለምንድን ነው ይህ ትልቅ ትርጉም የሰጠ? ጋብሪኤላ ጠየቀች። አሌሃንድሮ ወደ ስሜታዊ መመለሻ የሌለው ነጥብ ላይ እንደደረሰ አወቀ። ምክንያቱም አንቺ ለኔ ትርጉም ስላለሽ በሐቀኝነት መለሰ። ምክንያቱም ማቴዎ ትርጉም ስላለው፣ ምክንያቱም ፈርናንዶ እያደረገ ያለው ነገር ስህተት ስለሆነ። ጋብሪኤላ እጇን በጠረጴዛው ላይ ዘርግታ የሱን እጅ ነካችው። ከዚህ በፊት ማንም ስለኔ ተዋግቶልኝ አያውቅም።
በሹክሹክታ ተናገረች። አሌሃንድሮ በህዝብ ፊት መሆናቸውን እስኪያስታውስ ድረስ ጣቶቹን ከጣቶቿ ጋር አቆላለፈ። አውቃለሁ መለሰላት። በማግስቱ እቅዱ በትክክል ተፈጸመ። አሌሃንድሮ በጸሐፊው ሰማያዊ መኪና ውስጥ ሆኖ በባርኔጣና በጥቁር መነጽር ተሸፍኖ ሲጠብቅ፣ ጋብሪኤላ በኮሎኒያ ወደሚገኘው ኤልቦ አንድ አቦ ቤት ተራመደች። የፈርናንዶ ተከታዮች ጋብሪኤላ በፍጹም የማትሳፈርበትን አውቶቡስ እንደምትጠብቅ በማሰብ መደበኛ ክትትላቸውን ቀጠሉ። ጋብሪኤላ ወደ አሌሃንድሮ መኪና ስትገባ በፍርሃትና በቁርጠኝነት መካከል ያለውን ስሜት ፊቷ ላይ አየው። በዚህ እርግጠኛ ነሽ? በመጨረሻም ጠየቃት። ከምን ጊዜውም በላይ መለሰች። የጋብሪኤላ ቤት ምንም እንኳን ሁኔታዎች ከባድ ቢሆኑም እንዴት በጥንቃቄ እንደምትይዘው በሚያሳዩ ቀይ አበቦች ያጌጠ ነበር። ማስረጃዎቹ አልጋ ስር በካርቶን ናቸው። በሩን ስትከፍት አስረዳች። ፎቶዎች፣ ሰነዶች፣ ሌላው ቀርቶ በስልክ ከነዚያ ሰዎች ጋር ሲያወራ የቀረስኳቸው ድምጾች አሉበት። አሌሃንድሮ ወደ ውስጥ ሲገባ የኑሮን ሁኔታ የሚያሳዩ ዝርዝር ነገሮችን አስተዋለ። ያረጁ ግን ንጹህ የቤት ዕቃዎች፣ በርካሽ ፍሬሞች የተቀመጡ የቤተሰብ ፎቶዎች። በጋብሪኤላ ክፍል ውስጥ ካልጋው ስር የጫማ ካርቶን ስታወጣ አሌሃንድሮ ጠረጴዛው ላይ ያየው ፎቶ እንዲቆም አደረገው። ጋብሪኤላና የ17 ዓመቱ ማቲዮ በሞንትሬ ፈገግ ብለው የታዩበት ፎቶ ነበር። ሁለቱም ተመሳሳይ የአይን ቀለም እና ቅንነት የሚታይበት ፈገግታ ነበራቸው። ማቲዮ ነው አለች ጋብሪኤላ። ይህንን ፎቶ የተነሳ ነው ኬሞቴራፒ ከመጀመሩ አንድ ቀን በፊት በ17ኛው ዓመት ልደቱ ላይ ነበር። አሌሃንድሮ በልብ ውስጥ የሆነ ነገር ሲሰበር ተሰማው። ያ ልጅ ከካንሰር ጋር የሚታገለው ልጅ እሱ እውነተኛ ነበር። አሌሃንድሮም ጋብሪኤላ አንድ ነገር ልነግርሽ ፈልጋለሁ በሚንቀጠቀጥ ድምጽ ተናገረ። ግን ከመቀጠሉ በፊት ከውጭ የመኪና ፍሬን ድምጽ ተሰማ። አግኝተውኛል ጋብሪኤላ በፍርሃት ተናገረች። ወደ ኋላ ሂጂ አሌሃንድሮ ባልተለመደ ባለስልጣንነት አዘዛት። ከዚያም በመስኮት ሲመለከት 3 ጥቁር መኪናዎችና በንዴት ቤቱን የሚጠቁመውን ፈርናንዶን አየ። ስንት መውጫ ነው ያለው ጠየቃት። ዋናው በር፣ የጓሮ በርና የኩሽናው መስኮት መለሰች። አሌሃንድሮ ስልኩን አውጥቶ ደወለ። አሌሃንድሮ ቫልዴዝ ነኝ። በኮሎኒያ የጥበቃ ቡድን በፍጥነት ፈልጋለሁ። ሞሬሊስ መንገድ ቁጥር 234 በጣም አስቸኳይ ነው። ጋብሪኤላ በድንጋጤ አየችው። ምን? አሌሃንድሮ ቫልዴዝ ስትል በሹክሹክታ ደገመችው። የቫልዴዝ ምግብ ቤት ባለቤት? አዎ ጋብሪኤላ፣ የምትሰሪበት ምግብ ቤት ባለቤት ነኝ። የጋብሪኤላ ዓለም እንደ መሬት መንቀጥቀጥ ተናወጠ። አሌሃንድሮ ምግብ ቤቱን የሚያውቅበት መንገድ፣ ለምን እርዳታ ለመስጠት ቃል እንደገባላት፣ ሁሉም ነገር አሁን ትርጉም ሰጣት። ከመቼ ጀምሮ ነው ይሄ ሁሉ? መቼ ነው ድራማውን የጀመርከው? ከመጀመሪያው ቀን ጀምሮ። ምግብ ቤቱ የሄድኩት የሆነ ስህተት እንዳለ ስለጠረጠርኩ ነው። ነገር ግን አንቺ በዛ በመጀመሪያ ቀን ያንን ማስታወሻ እስክትሰጪኝ ድረስ ምን ያህል የከፋ እንደሆነ አላወቅኩም ነበር። ማለት ሁሉም ነገር ውሸት ነበር ማለት ነው? ጋብሪኤላ በድንጋጤ ግራ በመጋባት ወደ ኋላ ፈገፈገች። እንደ ምርመራ አካል ነው ወደ እኔ የቀረብከው? አይደለም፣ አሌሃንድሮ በጭንቀት ጮኸ። ለመመርመር ነበር የመጣሁት። ነገር ግን ላንቺ ያለኝ ስሜት እውነተኛ ነው። ከውጪ ፈርናንዶ፣ ጋብሪኤላ እዚህ እንዳለሽ አውቃለሁ፣ አሁኑኑ ከዚህ ውጪ እያለ ይጮህ ነበር። ቆይ እንዴት አምነሃለሁ? ጋብሪኤላ ጠየቀች። አንተ ሚሊዮነር ነህ፣ እኔ ደግሞ ችግር የፈጠርኩ ደሃ ሰራተኛ ብቻ ነኝ። አሌሃንድሮም እመኚኝ፣ አንቺ ሚሊዮነር መሆኔን ሳታውቂ እንደ ተራ ሰው ያየሽኝ፣ የወደድሽኝ የመጀመሪያዋ ሰው ነሽ አላት። በዚህ ጊዜ የቤቱ በር በኃይል ሲመታ አሌሃንድሮ በጓሮ በር በኩል ሲል አዘዛት። የማስረጃ ካርቶኑን በአንድ እጁ የጋብሪኤላን እጅ ደግሞ በሌላው እጁ ይዞ ወደ ጓሮ ሮጡ። በግድግዳው ተሻግረው ወደ ጎረቤት ግቢ ገቡ። ዶን አውሬሊዮ እባክዎ ለፖሊስ ይደውሉ ስትል ጋብሪኤላ ለጎረቤቷ ጮኸች። በቤት ውስጥ ፈርናንዶና ሰዎቹ እቃዎችን ሲያወድሙ ይሰማ ነበር። ቤቴን እያወደሙት ነው አለች ጋብሪኤላ በሐዘን። አሌሃንድሮም እናስተካክለዋለን ጋብሪኤላ፣ ከፈለግሽ አዲስ ቤት ገዛልሻለሁ አላት። ጋብሪኤላ ግን እኔ ምንም እንድትገዛልኝ አልፈልግም፣ ችግሩ እሱ መሆኑን አልተረዳህም አይደል ስትል ቆመች።
አሌሃንድሮ ስህተት መሆኑን ተረዳ። ይቅርታ፣ አንቺ በፈለግሽው መንገድ እንጂ እኔ በምሰጠው መንገድ አይደለም ለማለት የፈለግኩት አትጨነቂ ነው አላት። ጋብሪኤላም በአንተና በፈርናንዶ መካከል ያለው ልዩነት ምን እንደሆነ ታውቃለህ ስትል ጠየቀችው። ፈርናንዶ ኃይሉን ሰዎችን ለመጉዳት ይጠቀምበታል፣ አንተ ግን ሰዎችን ለመቆጣጠር ትጠቀምበታለህ። ይህ ለአሌሃንድሮ እንደ ጥፊ ነበር። ሁሉንም ነገር በገንዘብ ለመፍታት መሞከሩ ስህተት እንደነበር ተረዳ። ልክ ነሽ፣ ግን ማስተካከል መማር እፈልጋለሁ ሲል አመነ። የአያቴን ስም ወይም የባንክ ሂሳቤን ሳይሆን አንቺ የሚገባሽን ሰው መሆን እፈልጋለሁ። የፖሊስ ሳይረኑ ድምፅ እየቀረበ መጣ። ጋብሪኤላም በእውነት የምትወደኝ ከሆነ ከእንግዲህ ያለ ውሸትና ያለ ሚስጥር በሐቀኝነት አሳየኝ አለች። አሌሃንድሮም እሺ ቃል እገባለሁ አላት። ግን በመጀመሪያ ልንገርሽ፣ እኔ ወደድኩሽ ያንን ደንበኛ ስታስተናግጂ ባየሁሽ ጊዜ ነው። ጥንካሬሽንና ድፍረትሽን ወድጄዋለሁ። ሁለቱም እያለቀሱ ሳለ ጋብሪኤላ አሌሃንድሮ እኔም የምነግር ሚስጥር አለኝ አለችው። ከመጣበት ከሁለተኛው ቀን ጀምሮ ማን እንደሆን ካውቅ ነበር። አሌሃንድሮ ደነገጠ። ምን ታውቂ ነበር? እንዴት? ጋብሪኤላ ፈገግ ብላ ወንድሜ ማቲዮ በጣም ብልህ ነው። ስላንተ ስነግረው ኢንተርኔት ላይ ፈልጎ ፎቶህን አሳየኝ አለች። ታዲያ ይሄን ሁሉ ጊዜ ለምን ዝም አልሽ ሲል ጠየቀ። ምክንያቱም ከኔ ጋር ስትሆን ሚሊዮነሩ አሌሃንድሮን አልነበርክም። ስለ ወንድሜ የምትጨነቅ እኔን የምትንከባከብ ሊዮን ነበርክ። ሊዮ የሚለው ስም ከጋብሪኤላ መስማቱ ለአሌሃንድሮ ትልቅ ረፍት ነበር። ጋብሪኤላ እኔ የወደድኩት ሊዮን ነው አለችው። ሊዮ እሱ ማንነቱን ለመደበቅ የተጠቀመበት ስም ነበር። ፖሊሶችና የአሌሃንድሮ የጥበቃ ቡድን በቦታው ደረሰ። ፈርናንዶና ሸሪኮቹ በቁጥጥር ስር ዋሉ። በገንዘብ ማጭበርበርና በዛቻ ወንጀል ተከሰሱ። ከ3 ወራት በኋላ አሌሃንድሮ ከሆስፒታል ውጪ አበቦችንና ታኮ ይዞ ቆሟል። አሁን ምግብ ቤቱ ተለውጧል። ሰራተኞች በአክብሮት ይያዛሉ። ደሞዛቸውም ተጨምሯል። የነጻ የትምህርት እድሎችም ተመቻችተዋል። ጋብሪኤላ አሁን ዋና ተቆጣጣሪ ሆናለች። ከሁሉም በላይ ደግሞ የአሌሃንድሮ ፍቅረኛ ሆናለች። ማቲዮ አሁን የተሻለ ሕክምናን እያገኘ ነው። አሌሃንድሮ ወደ ክፍሉ ሲገባ ፈገግ ብሎ ተቀበለው። እህቴን ስለተንከባከብክና የመኖር እድል ስለሰጠኝ አመሰግናለሁ አለ ማቲዮ እያቀፈው። አሁን ካንሰሩን አሸንፎ ወደ ትምህርት ቤት ለመመለስ እየተዘጋጀ ነው። አሌሃንድሮ ለጋብሪኤላ በምግብ ቤት ውስጥ አጋር እንድትሆን ጥያቄ ያቀረበላት። አንድ ላይ ሆኖ የወደፊት ህይወታቸውን ማቀድ ጀመሩ። አሌሃንድሮ ሆቴሉን ለማዳን ሄዱ። በመጨረሻም ግን መሆን የሚፈልገውን እውነተኛ ሰው አግኝቶ ተመለሰ። በሞንትሬ ከተማ ስር ያ ሚሊዮነርና አስተናጋጇ የፍቅር ታሪካቸውን በመጨረሻም ጻፉ። ይህ በእውነቱ ለሚመጣው አዲስ ህይወት መጀመሪያ ነበር። ውድ ቤተሰቦቻችን ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? ወደዳችሁት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከጨረሳችሁትና ከሰማችሁት ጨርሻለሁ እያላችሁም ጻፉልን። ታሪኩ ለብዙ ሰዎች እንዲደርስና እንዲማሩበትም ላይክ እና ሼር አድርጉት። እንደዚህ አይነት አስደናቂ ታሪኮችን በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንንም ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው አዳዲስ ቪዲዮዎች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።